ልክ መጀመሪያ እንዳቀርና ትዳር የሚመሰርተው ከኔ ጋር ነው፣ የሚወልደው ከኔ ጋር ነው። ሰማሽኛ? አብረን ነው የምናረጀው። የልጅ ልጆች እናያለን። ቆይ ልንገራት፣ በደንብ ልንገራት። ምንም ነገር ብታረጊ ያ ቦታቸው አይመለስም። ሰማሽኝ አይደል? በኋላ ማለት ነው አጠገባችን እንዳደርሽ ጭራሽ ልትጠጊ እንዳታስቢ። ገባሽ አይደል? አይደለም ልታስጨንቂው፣ ስሙን ስጠሪ ራሱ መስማት አልፈልግም። ሰማሽኛ? ጤና ይስጥልን። እንኳን ወደዚህ ቻናል ላይ በሰላም መጣችሁ ቤተሰቦቻችን። ሰላም ይብዛላችሁ። ፈጣሪ ሀገራችን ይጠብቀን፣ ጤናና ሰላም ያብዛልን። ውድ ቤተሰቦቻችን እንደሰማችሁት ነው ማለት ነው። እንግዲህ ቤተሰቦቻችን ሄሉ እንግዲህ ሰሞኑ እንግዲህ ትላንትና እንደው ራሴን ማጥፋት አለብኝ ወይም በመኪና ውስጥ ምናምን ገብቼ ምናምን ብላ ነበረች እና ዛሬ ደግሞ እንግዲህ የአብ ፍቅረኛዋ እቤት ድረስ እንግዲህ መታ እንግዲህ እንደዚህ አይነት ምላሽ ሰጥታለች ማለት ነው። እንግዲህ ሄሉ ያብ እንግዲህ እንዳለው ሄሉ እኔ ሳይሆን በራሷ እጅ ላይ ነው ያጠፋችዋ ማለት እኔ ሰው እንግዲህ ያጠፋል፣ ይቅርታ ይጠይቃል። እኔ ይቅርታ ጠየቅኳት፣ ቤተሰቦቿ ጋር ድረስ እጇለሁ፣ ይቅርታም አልቀበልም ብላለች። ቤታቸው ድረስ ነው የሄድኩት። የእውነተኛ ሰው ነኝ ማለት እሷም እፈልጋታለሁ። ይቅርታ ጠየቅኳት፣ ቤተሰቦቿ ጋር ሄድኩ። በፍጹም ማስማት አልቻለችም። ስለዚህ ምን ከሷ ጋር ያታግልኛል ብዬ እንግዲህ በቃ ከም በኋላ እኔም የራሴ ህይወት መቀጠል አለብኝ እንዳትጠጉ ምናምን ብዬያት ነበረ። ግን አሁን መተው አልቻለችም እንግዲህ እያለ ነበረ ያብ ማለት ነው። እንግዲህስ እሷ ከሌላ ጋር እንትን ሳድርጋ ይቻለው ምናምን ይላል። ይሄ ነው እንግዲህ የሱ ጠብ ማለት ነው። እሷ ደግሞ እኔ በፍጹም ማለት እኔ ከሱ ጋር ዝም ብዬ እንትን አልኩት እንጂ ሌላ ምንም ነገር የለውም። እኔ እንደዚህ አይነት ሰው አይደለሁም ወይም እንደዚህ አይነት ልጅም አይደለሁም ብላ እንግዲህ ለአብ ለማውራት ትሞክራለች። እሱ ግን መስማት አልቻለም ማለት እሷም መስማት አልቻለችም መጀመሪያ ማለት ነው። መጀመሪያ እሱ ቤታቸው ድረስ ሲሄድ ቀጥታ እነሱ ቤት ሲሄድ እሱን አልሰማም አለች፣ በፍጹም አልሰማም አለች፣ ይቅርታውንም አልቀበልም አለች። አሁን ደግሞ እሱ በቃ እንደዛ ከሆነ እኔ የራሴ ህይወት መቀጠል አለብኝ። እንግዲህ ከዚህ በፊት ልጅቷን በጣም ነው ያው አሳዝኛታለሁ። በቃ በእኔ ምክንያት ነው የተጎዳችዋ። ስለዚህ የእሷ ሀቅ ስለሆነ ወደ እሷ ጋር መመለስ አለብኝ፣ ከእሷ ጋር በቃ መሆን አለብኝ ብሎ ያቺ ጓደኛዋ ጋር እሱ ሲመለስ ደግሞ ሄሉ ደግሞ እንዴት እንደዚህ ትሆናለህ? እንዴት እንደዚህ ትሆናል? እኔ አሁን ይቅርታ ወይም ራስን አጠፋለሁ ወይም ይቅርታውን ተቀበል ብላ ሄሉ እንግዲህ ጉድ ነው ያመጣችው። ጉድ እየሆነች ናትና ማለት ሰው ይሳሰታል አይደለ? ሰው ስለሆነ ሰው ይሳሰታል። እሱም እያለ ነው በራሷ እጅ ላይ ነው። እኔ አጠፍቻለሁ ይቅርታ ብዬ ስጠይቃት ይቅርታዬን አልቀበልም ብላለች። ያውስ ትክክለኛ ሰው ሁኜ ነው እነሱ ጋር የሄድኩት፣ ቤታቸው ድረስ የሄድኩት። ምንም ማስማት አልቻለችም። ስለዚህ ምን ከሷ ጋር ያታግለኛል ብዬ ነው እንግዲህ እኔም የራሴ ህይወት ቀጠልኩት። ከኛ ህይወት እንግዲህ እንዳትገቢ ብያታለሁ።
ነግሬሻለሁ ምናምን ይላል እና እሷ ማስማት አልቻለችም። እንግዲህስ ለሄሉ የቤት ድረስ እጄ መናገር አለብኝ ወይም ማብረስ አለብኝ ብላ እንግዲህ የአብ ጓደኛው እንግዲህ ከልዑል ጋር ልዑል እንግዲህ ጋር ነው የሄደችው የቤት ድረስ ማለት ነው። ሄሉ ጋር የቤት ድረስ ሲሄድ ሄሉ እንግዲህ ቢራውን ስብስብ አድርጋ አይታችኋል። ቢራውን ስብስብ አድርጋ እንግዲህ ቢራ እየጠጣች ናት። በቃ ራሴን አጠፋለሁ ትላንትና ራሴን አጠፋለሁ ብላ መኪና ውስጥ ገባለሁ ምናምን ይቅርታ ካልቀበልክ ምናምን ብላ እንትን እያለች ነበረ እና መንገድ ላይ አትጩይ ምናምን እያለ ነበር። እሱም አሁን ደግሞ እኔ በቃ ራሴን የሆነ ነገር ማድረግ አለብኝ ብላ እንግዲህ ካሜራውን እንትን አድርጋ እንግዲህ ቢራው እየጠጣች ይቺኛው ደግሞ ከልዑል ጋር ልዑል እንግዲህ የቤቷ ድረስ እንግዲህ የሄሉ ቤት ድረስ ይዞ ያመጣታል። እዛ እንግዲህ ከኛ ህይወት ውጪው ካም በኋላ እኔና እሱ በቃ መቀጠል አለብን፣ ልጅ መውለድ አለብን። እንግዲህ ውጪ ከኛ ህይወት ማውጣት አለብሽ ብላ እንግዲህ የአብ ጓደኛዋ እንግዲህ እንደዚህ ብላ ለሄሉ ታወራለች ማለት ነው። ሄሉ እንግዲህ እንደምታዩት ነው ማለት ነው። በጣም ነው ልጅቷ እየደበደበችው በጣም ማለት ነው። እንዳያችሁት ነው። በጣም ነው ልጅቷ እንግዲህ ግጥም አድርጋ ነው እንግዲህ እየደበደበችው ማለት ነው። በጣም ያሳዝናል። እንግዲህ ቤተሰቦቻችን የኔ ይበልጣል የሚሉት እንግዲህ ይሄ ሁላ በአንድ ሰው ምክንያት በጣም ከባድ ነው እንዴ! ማለት መጀመሪያ ይቅርብኝ አልፈልግም፣ በቃ አልፈልግም፣ ማስማትም ማየትም አልፈልግም፣ ዞር በል በቃ አልፈልግም፣ አንተን ማየት አልፈልግም አለች። አሁን ደግሞ ወደ እኔ ካልመለስክ ከአንተ ጋር ብዙ ነገር አሳልፌያለሁ፣ ከአንተ ጋር ካልኖርኩት ራሴን አጠፋለሁ፣ ከአንተ ጋር ነው የምኖረው ብላ እንግዲህ ሄሉ እንግዲህ በጣም ጠበቅ አድርጋ ነው እንግዲህ እንትን እያወረች ያለችዋ። ያቺ ደግሞ ከኛ ህይወት ውጭ በፍጹም አይሆንም ትላለች። ጭራሽ በድረስ ቤተሰቦቹ ጋር ድረስ ደውለሽ ነው እያወራሹ ያለሽው። ጭራሽ ወደ የአብ ቤተሰብ ጋር ነው እየደወልሽ ያለሽው። ለምንድነው የምትደውይው? ካሁን በኋላ እንዳትደውይው፣ ካሁን በኋላ በቃ ከኛ ህይወት ላይ ማውጣት አለብሽ ብላ እንግዲህ ለሄሉ ታወራለች ወይም እንትን ታደርጋለች ማለት ነው። ሄሉ እንግዲህ በጣም ነው የተናደደችው ወይም በጣም በቃ የሆነ ያለ አይደል እብድ እየሆነች ነው ያለችው ማለት ነው። ቤተሰቦቻችን አንዳንድ ነገር ከዚህ ውስጥ ትምህርት ስንወስድ ጊዜ ቶሎ መቸኮልና ወዲያው ደግሞ ይቅርብን። እንግዲህ እንደዛ ያለች ነበረና ቤተሰቦቻችን እንግዲህ አንዳንድ ነገር ማስተዋል አለብን። ማውራታችን በፊት አንዳንድ ነገር ቼክ ማድረግ ከዛን ይሄ ነገር ይዋጠኛል ወይስ እዚህ ውስጥ ከገባው ወይስ ችግር ይፈጠራል ወይስ ምናምን ብላችሁ ማሰብ አለባችሁ ቆም ብላችሁ። አሁን ይሄ ጠብ ይሄ ኃይል ግፍ አያችሁት፣ ስታስቡ የገባችሁት ነገር ለማውጣት ደግሞ ይከብዳል፣ ከባድ ነው ማለት ነው። እንግዲህ ቤተሰቦቻችን አንዳንዴ የእናንተ ህይወት ሳታስቡ ጥልቅ ብሎ የሚመጣው ነገር ለማውጣት ደግሞ የሆነ አለ አይደለ ይከብዳል። እንግዲያስ ቤተሰቦቻችን እንግዲህ ከሄሉ ህይወት ውስጥ አንዳንድ ነገሮች ተምረናል ወይም ወስተናል ብዬ አስባለሁ። ቤተሰብ እንግዲህ እነሱ እንግዲህ የኔ ይበልጣል፣ ኧረ የኔ ነው እንግዲህ ይሄ መሀል ውስጥ አሁን ልጅቷ እሷ እንደዚህ ስትመጣ ጊዜ የሆነ ነገር ልጅቷ አንገቷ ላይ ወይም የሆነ ነገር ጭንቅላቷ ላይ የሚመጣ ኑሮ እዛው ድፍት ብል በጣም ከባድ ነው፣ አደጋ አለው ማለት ነው። አያችሁ እናንተን የሚጎዳው ነገር እጃችሁ እንዳትከቱ ቆም ብላችሁ ማሰብ አለባችሁ። ያ ውስጥ ከገባችሁት በኋላ
ነገ እየደገምኩ ነኝ። እዛ ውስጥ ለማውጣት በጣም ከባድ ነው። እናስ ቤተሰቦቻችን እኔ ዛሬ ይዤ የመጣሁት ቪዲዮ ይሄ ይመስላል። አመሰግናለሁ ስለቆያችሁ። ላይክ ሰብ አድርጉት። ቤተሰብ ያልሆናችሁ ቤተሰብ ሁኑት። በጣም ነው የምወዳችሁ። በጣም ነው የማመሰግነው።